በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በታኅሳስ 29 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት የከበረና የተመሰገነ ታላቅ የልደት በዓል የሆነበት የጌታችንና የመድኃኒታችን የኢየሱስ ክርስቶስ ከእመቤታችን ከከበረች ድንግል ማርያም የተወለደባት ዕለት ከበዓላት ሁሉ ተለይታ ከፍ ከፍ ያለች በዓል በሰላም አደረሳችሁ አደረሰን። የጌታችንና የአምላካችን የኢየሱስ ክርስቶስ የልደቱ በዓል የቤተ ክርስቲያን መምህራን አባቶቻችን የከበረ የልደትን በዓል በሁለት ቀኖች ያከብሩት ዘንድ በምክራቸው ተስማሙ። ከወደ ኋላ ባለ በ28 ሌሊት የልደት በዓል ነው። በ29 መዓልቱ ጳጉሜን 6 በሆነ ጊዜ በዚያች ዓመት የልደት በዓል በ28 በመዓልት ይከበራል። ጳጉሜን 5 ከሆነ ግን በ29 ይሆናል። ስለዚህ የበዓላት ሁሉ ራስ የሆነ የከበረ የልደት በዓል በሁለት ቀኖች እንዲከበር አዘዙ፣ ወሰኑ። የበዓላት ራስ ስለሆነ ስለከበረ የልደት በዓል የከበረ ወንጌል እንዲህ አለ። በንጉሡ ሄሮድስ ዘመን በይሁዳ ዕፃ በቤተልሔም ጌታ ኢየሱስ በተወለደ ጊዜ እነሆ የፍልስፍና ሰዎች ከምስራቅ መጥተው ወደ ኢየሩሳሌም ደረሱ። ኮከቡን በምስራቅ አይተን እንሰግድለት ዘንድ መጥተናልና የተወለደው የአይሁድ ንጉሥ ወዴት ነው እያሉ። እኒህ ፈላስፎች ከበለዓም ወገን ናቸው። እነርሱም በከዋክብት የሚፈላሰፉ ናቸው። በመጽሐፋቸው በበለዓም መጽሐፍም የአይሁድ ንጉሥ ሊወለድ እንዳለው ተጽፏል። እርሱ በለዓም ከያዕቆብ ኮከብ ይወጣል ከእስራኤልም ንጉሥ ብሎን ነበርና። ይቅር ባይ እግዚአብሔር በረቀቀ ጥበቡ በሚያምኑበትም ሳባቸው። እነርሱም ከዋክብትን በመጠባበቅ የሚፈላሰፉ ናቸውና ይህንም ኮከብ ገለጠላቸው። ባየቱም ጊዜ ደስ አላቸው። መልኩ በብዙ አይነት ልውጥ ነውና ሕፃን የታቀፈች ድንግል ብላቴናን ይመስላል። እርሱም በቀን ይጓዛል፣ በሌሊትም ይሰወራል። ከሰውም ሲገናኙ ይሰወርና ሲቆሙ በሌላ አንጻር ይገለጥላቸዋል። እነርሱም ወደ ኢየሩሳሌም ሲደርሱ ያ ኮከብ ተሰወራቸው፣ የሚያደርጉትንም አላወቁም። ከዚህም በኋላ ወደ ኢየሩሳሌም ከተማ ገብተው ስለተወለደው ንጉሥ ጠየቁ። የእሊህም ሰዎች ቁጥራቸው 30,000 ነው። ነገሥታቱ 3 ናቸው። ለእያንዳንዱ ንጉሥ 10,000 ሰራዊት አለው።
ንጉሡ ሄሮድስን በሰማ ጊዜ ደነገጠ። ኢየሩሳሌም በመላዋ ከእርሱ ጋር ደነገጠች። ካህናት አለቆችና የሕዝቡን ጸሐፊዎች ሁሉ ሰብስቦ ክርስቶስ በየት ይወለዳል ብሎ ጠየቃቸው። በይሁዳ ዕፃ ቤተልሔም ነው አሉት። በነቢይ እንዲህ ብሎ ተጽፏልና የኤፍራታ ዕፃ ቤተልሔም አንቺም ከይሁዳ ነገሥታት አታንሽም፣ ወገኖች እስራኤልን የሚጠብቅ ንጉሥ ካንቺ ይወለዳልና። ከዚህ በኋላ ሄሮድስ ሰብአ ሰገልን በጭልታ ጠርቶ ኮከቡ የታየበትን ዘመን ከነሱ ተረዳ። ሄዳችሁ የዚያን ሕፃን አገር እርግጡን መርምሩ፣ ያገኛችሁትም እንደሆነ እኔም መጥቼ ሰግድለት ዘንድ በእኔ በኩል ተመልሳችሁ ንገሩኝ ብሎ ወደ ቤተልሔም ሰደዳቸው። የነገራቸውንም ሰምተው ከንጉሡ ሄዱ። እነርሱ በምስራቅ ያዩት ኮከብ ወደ ቤተልሔም እስከሚያደርሳቸው ይመራቸው ነበር። ሕፃኑ ካለበትም ዋሻ ላይ ደርሶ ቆመ። ኮከቡንም ባዩ ጊዜ እጅግ ደስ አላቸው። ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ከቅድስት ድንግል ማርያም ጋር አገኙት። ወድቀውም ሰገዱለት። ሳጥናቸውንም ከፍተው ወርቅ፣ ከርቤ፣ ዕጣን፣ እጅ መንሻ ቀረቡለት። በእግዚአብሔር ፍቃድ የዮሴፍ እመቤታችን ቅድስት ድንግል ማርያም ሕፃኑ ጌታ ኢየሱስም በዚያች ዕለት ወደ ቤተልሔም መጡ። ስለዚህም ሰብአ ሰገል አገኟቸው። አምላክ ነውና ስለ መንግስቱ ወርቅን ገበሩለት፣ ክህነትም ገንዘቡ ነውና ዕጣንን ገበሩለት። ማኅየዊ ለሆነ ሞቱ ምልክቱ ከርቤ ገበሩለት። ወደ ሄሮድስም እንዳይመለሱ በሕልም ነገራቸው። በሌላ መንገድም ወደ አገራቸው ተመልሰው ገቡ። አምላክ በሥጋ ስለመገለጡ አዋጅ ነጋሪዎችና ሰባኪዎች ሆኑ። ይህችም ዕለት ነቢዩ ኢሳይያስ ትንቢት ስለ እርሷ የተናገረላት ናት። እንዲህ ብሎ እነሆ ድንግል ጸንሳ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከኛ ጋር ማለት ነው። ስለዚህችም የከበረች ድንግል ነቢይ ሕዝቅኤል እንዲህ ብሎ ትንቢት ተናገረ። እግዚአብሔርም አለኝ፣ ይቺ በር ተዘግታ ትኖራለች፣ አትከፈትም፣ የሚገባባትም የለም። የእስራኤል ፈጣሪ እግዚአብሔር እንዴት ተዘጋች? ይገባባታልና ተዘግታ ትኖር አለ። ነቢይ ዳንኤልም አለ፣ ሌሊት በራእይ አየሁ፣ እነሆ ታላቁ እንደ ሰው ልጅ በሰማይ ደመና መጣ፣ ዘመኑን ወደሚያስረጅ ደረሰ። ከፊቱም አቀረቡት። የዘላለም አገዛዝ፣ ጌትነት፣ መንግስት ተሰጠው። ሕዝቡና አሕዛቡ ሁሉ መንደር መንድረው የሚኖሩትና ነገዱም ነገስታቱም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው፣ መንግስቱም የማያልፍ የማይጠፋ ነው አለ። ዳግመኛም ኢሳይያስ እግዚአብሔር እንደ እኔ የሥጋ መጋረጃ በመጋረድ ተገለጸልኝ አለ። አሁንም ደግሞ አዲስ ሰማይ አዲስ ምድር እሰራ ዘንድ አለኝ አለ። ሁለተኛም ከእሴይ ስር በትር ትወጣለች፣ ከእርሷም ጽጌ አበባ ይወጣል አለ። ዳግመኛም ሕፃን ተወልዶልናልና ወንድ ልጅም ተሰጥቶልናልና ይኸውም ስልጣን በጫንቃው የሆነ ክርስቶስ ነው። ስሙም ድንቅ መካሪ፣ የዘላለም አባት፣ የሰላም አለቃ ይባላል አለ። ኤርምያስም አለ፣ እግዚአብሔር እንዲህ አለ፣ በዚያ ወራት ለዳዊት ብርሃንን አወጣለሁ፣ በምድርም የቀና ፍርድን ያደርጋል፣ እግዚአብሔር የሚያመኑበትን ያድናቸዋል። ኤልሳዕም እንዲህ አለ፣ እግዚአብሔር ከሰማይ ይወርዳል፣ እስራኤል ልጆች አደባባይም በመመላለስ ለሕዝብ እውነትን ያስተምራቸዋል። ከአብርሃም ልጅነት ልዩ ከሆኑ ወገኖች በቀር አሕዛብ ሁሉ ይታዘዙታል። ናሆም ነቢይም እንዲህ አለ፣ እግዚአብሔር በእኔ አርአያ ይመጣል፣ ልብሱም እንደ ልብሴ ነው አለ። ነቢዩ ኢዩኤልም እንደተናገረ የእግዚአብሔር ዙፋን የሆነች ብላቴና ድንግልን አየሁ። እርሷም እንደ እሳት ያልባት ነበር። ስለ እርሷም ይህች ማናት ብዬ ኪሩብን ጠየቅኩት። ከአዳም ልጆች የተመረጠች የእግዚአብሔር ዙፋን ይህች ድንግል ናት። በእርሷም የተጎሳቆሉ አሕዛብ ይድናሉ። ያመነባትም ረድኤትና መጠጊያ ናት አለ። ዳዊትም በመዝሙሩ እንዲህ አለ፣ እግዚአብሔር አንተ ልጄ ነህ፣ ዛሬም በተዋህዶ ወለድኩህ አለኝ። ለምነኝ አሕዛብም ርስት አድርጌ እሰጥሃለሁ፣ ግዛትህም በመላው ዓለም ነው። ዳግመኛ አብ አለ፣ ቀዳማዊ ወልድ በኃይል ቀን ካንተ ጋር ሳለሁ ከአጥቢያ ኮከብ በፊት ከሆድ ወለድኩ። እንደ መልከ ጼዴቅ ሥርዓት አንተ የዓለሙ አገልጋይ ካህን ነህ ብሎ እግዚአብሔር ማለ፣ ከማለም አይጸጸትም። ቤዛ ይስሐቅ በግ ከእህቱም ዕፀ ሳቤቅ እንደተገኘ
እስራኤል በበረሃ ውስጥ ከእቶን አለት ውሃ እንደፈለቀ የደነቀች የአሮን በትርም እንደለመለመች እንዳፈራች በሶምሶም እጅ ውሃ ከአህያ መንጋጋ አጥንት ውሃ እንደፈሰሰ እንዲሁ ጌታችን ልደት በሕቱም ድንግልና ሆነ። በጸባጦስ ውስጥ እሳት እንደነደደች እጽቱንም እንዳልተቃጠለች እንዲሁ የመለኮት እሳት ድንግልን አላቃጥላትም። ለእርሱም ከቸር አባቱ ከመሐያዊ መንፈስ ቅዱስ ጋር ጌትነት፣ ክብር፣ ምስጋና፣ ሰጊድ ከእርሱ ጋር በትክክልነት ይገባል ለዘላለሙ አሜን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን መስፍን ኢያሱ ነቢይ ነው። በዚህች ዕለት ከኤፍሬም ወገን መስፍኑ ኢያሱ ተወለደ። እርሱም ለእስራኤል ልጆች ከጠላት ሰልፍ መድኃኒቱን ያዳናቸው ነው። የጌታችንን መወለድ ለአዳምና ለልጆቹ መድኃኒት ሆናቸው። የእርሱም የቀድሞ ስሙ ሆሴ ነበር። እስራኤልን ከአማሌቅ ጦርነት በራፊድ ባዳናቸው ጊዜ ኢያሱ ተብሎ ተጠራ። ይህም አዳኝ ማለት ነው። ሙሴም ከሞተ በኋላ እግዚአብሔር መረጠውና በእስራኤል መስፍን አድርጎ ሾመው። ልዩ ከሆነ አሕዛብም ጦርነት አዳናቸው፣ ደስታቸውንም አወረሳቸው። ከዚህ በኋላ በሰላም አረፈ። እግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚችም ዕለት የከበሩ የያዕቆብ፣ የፈሊስ፣ የሌላው ሰማዕት የቴዎድሮስ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ንጉሥ አቃርዮስ ነው። በዚችም ዕለት የሮሃ ንጉሥ አቃርዮስ አረፈ። እርሱም ግዛቱ በሶርያ ሀገር ሰርቤን በምትባል ክፍል ነው። እርሷም ሮሃ ናት። ጣዖትን የሚያመልኩ ሆኖ ኖሮ መጻጉዕ ነበረ። ለባለመድኃኒቶችም ገንዘቡን ሁሉ ሰጥቶ ሊያድኑት አልቻሉም። ክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በሽተኞችን በማዳን አጋንንትን በማስወጣት የዕውሮቹንም ዓይኖች በመግለጥ ሙታንን በማስነሳት የሚሰራውን ድንቅ ተአምራቱን በሰማ ጊዜ እንዲህ ሲል ወደ እርሱ ላከ። የሰውን ሥጋ ለብሰህ በኢየሩሳሌም የተገለጥክ የእግዚአብሔር ልጅ ምስጋና ይድረስ። በእርሱ ሳትለይ ወደ ታች ለላከ ለቸር አባትህ ምስጋና ይድረሰው። አንተ የምትተካከለው ክርስቶስ እንደሆንክ በሕሊናዬ ተገለጠልኝ። መንፈስ ቅዱስ ምስጋና ይሁን። ያለ ወንድ ዘር በድንግልና ለወለደችም እናትህ ምስጋና ይሁን። ለሚያምንብህ ሁሉ ሰላምታ ይድረሳቸው አለ። እኔም ባንተ አምኜ ከንቱ ጣዖትን ከማምለክ አንተን ወደ ማምለክ ተመለስኩ። በእኔ ላይም ንጉሥ ትሆን ዘንድ ሀገሬንም ትባርክ ዘንድ ከበሽታዬም ታድነኝ ዘንድ ከኃጢአቴም ታነጻኝ ዘንድ ወደ እኔ ና። ጌታዬ ሆይ የከበረ ስምህን አይሁድ ሲጠሉ ለአንተ በኢየሩሳሌም መኖር ምን ያደርግልሃል አለው። በከንቱ ለምን ትደክማለህ? መካሪ ያጡ ወገኖች ናቸውና በቀድሞ ዘመንም ድንቆች ተአምራቶችን በማድረግ ከግብፅ አገር ባወጣቸው ጊዜ አላመኑብህም። በበረሃ 40 ዓመት መናውን በመገብካቸው ጊዜ ተቆጥተህ ለጥፋት እስካደረስካቸው በአንተ ላይ ምን ያህል አጉረመረሙብህ። በሚራብና በሚጠማ ምድራዊ ስጋማ ሲያዩህ እንዴት ነው ሐሳባቸው? ከዚህ የተለየ ይመስልሃልን? አንተ ከጥንት ጀምሮ የተሰወረውን ታውቃለህና ይህንንና ይህንን የመሰለውን ጽፎ ደብዳቤ ወደ እርሱ ላከ። የንጉሱ መልእክተኞቹም ወደ ጌታችን በደረሱ ጊዜ ሳይነግሩት የሰመጡለትን መልእክት አውቆ ነጭ ልብስ አንስቶ ፊቱን አሸበት። የፊቱን መልክ ወደ ልብሱ ገባ። ከደቀ መዝሙሩ ከታዴዎስ ጋር እንዲህ ብሎ ላከለት። ይህንን የኔ መልክ የሆነውን ስዕል ተቀበል። እርሱም የምትሻውን ሁሉ ይፈጸምልሃል፣ ከበሽታም ይፈውስሃል፣ ሀገርህንም ይባርካል፣ መንግስትህንም ያጸናል። ይህ ስዕል እኔን ነውና ይለወጥ እንደሆነ በውሃ በእሳት ፈትነው አለው። መልእክተኞቹም ወደ ንጉሡ አቃርዮስ በደረሱ ጊዜ ያንን ስዕል ሰጡት። በእሳትና በውሃም ፈተነውና ምንም ጥፋት አልደረሰበትም። የሮሃ ሀገር ሰዎችም ከንጉሳቸው ጋር በጌታችን የመለኮት ስልጣን አመኑ። ይህ ስዕል ቁጥር የሌለው ብዙ ድንቅ ተአምራትን አደረገ። ንጉሱንም ከበሽታው ፈወሰው። ከዚህ በኋላ እድሜውን ሲፈጽም በዚች ዕለት አረፈ። ለእግዚአብሔር ምስጋና ይሁን፣
ለዘላለሙ አሜን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ ቆሬል ነው። በዚች ዕለት ሰምኑድ ከሚባል ሀገር ገመላዊው ቅዱስ ቆሬል አረፈ። እርሱም በጾም በጸሎት ተወስኖ የሚኖር ነው። እግዚአብሔርም የተሰወሩ ምስጢራትን ማወቅን ሰጠው። የሚገለገልባቸው ከማሳም ተልባ የሚጭንባቸው 3 ግመሎች አሉት። ፈራጎን በሚባል ሀገር ለእመቤታችን ማርያም ቤተክርስቲያን ሊቀ ካህናት የሆነ አንድ ሰው ነበረ። ቤተክርስቲያኒቱም ነገስታትና መኳንንት በየጊዜው የሰጧት ብዙ ገንዘብ አላት። በሊቀ ካህናቱም ዘንድ የዕቃው ሳጥን በስውር ይኖር ነበር። የዛንም ዕቃ ቁጥር ኤጲስቆጶሱ ያውቃል። ያ ሊቀ ካህናት በእርሱ ስልጣን ስር ነበርና ከዚህ በኋላ የዕቃውን ሳጥን ያለበትን ለልጁ ሳይነገር ሊቀ ካህናቱ በድንገት ሞተ። ኤጲስቆጶስም የሊቀ ካህናቱን ሞት በሰማ ጊዜ ወደዛች ቤተክርስቲያን መጥቶ ከልጁ ገንዘቧን ፈለገ። ያም ልጅ አባቱን በድንገተኛ ሞት ስለተነጠቀና ስላልነገረኝም ዕቃ ያለበትን አላወቅኩም አለው። ኤጲስቆጶስም ሰምቶ ተቆጣ፣ ሊያሰቃየውን ፈለገ። ያም ልጅ ኤጲስቆጶስን ዕቃ ያለበትን ቦታ እስከሚፈልግ ድረስ ቆየኝ፣ ባገኘሁትም ጊዜ የወደድከውን ታደርግብኛለህ ብሎ ለመነው። እርሱም ጊዜ ሰጠው። ወደ ቤቱም በገባ ጊዜ ችግሩን ሁሉ ለሚስቱ ነገራት። እርሷም በእግዚአብሔር ታምነህ በአባ መቃርስ ገዳም ወዳሉ አባቶች መነኩሳት ወደ ጎረቤቶቻቸውም ሂድ፣ እነርሱም ይነግሩሃል አለችው። ወደዛም ሲደርስ ችግሩን ይፈጽሙለት ዘንድ ለመነኩሳቱ ነገራቸው። የሚነግረውም አጥቶ ተስፋ ቆረጠ። አንድ ባህታዊውም ጠቀሰውና እንዲህ አለው፣ ሰምኑድ ወደሚሉት ሀገር ሂደ ስለ ባለ ግመሉ ቆሬል ጠይቅ፣ በእነርሱም ዘንድ እደር፣ እርሱም ይነግርሃል አለው። ወደ ሰምኑድ መንደርም ደርሶ ስለ እርሱ ስለ ቆሬል ጠየቀ። ሰዎችም ነገሩት፣ ያለበትንም አመለከቱት። ሄደ ጊዜም ከመኖሪያው አገኘው። 3 ግመሎቹ ከእርሱ ጋር ነበሩ። አባ ቆሬልም ፍላጎቱን በመንፈስ ቅዱስ አውቆ ወደ ማደሪያው አስገብቶ መብልን አቀረበለት። አባቴ ሆይ ችግሬን ሳትፈጽምልኝ እኔ አልበላም አለው። ቆሬልም ችግርህ በጊዜው ጊዜ ይፈጽማልና አሁን ብላ አለው። ከራትም በኋላ በየመኝታቸው ተኙ። የሌሊቱን እኩሌታ ሲሆን ያ ሰው ቆሬልን ከግመሎቹ ጋር ቆሞ አየው። ሲሰግድ ይሰግዳሉ፣ ሲቆምም ይቆማሉ። በነጋ ጊዜም ተልባ ይጭንባቸው ዘንድ ወደ ማሳ ወሰዳቸው። ያም ሰው ሊረዳው አብሮ ሄደ። ወደ ማሳውን በደረሱ ጊዜ ቆሬል በግመል ላይ መጫን ጀመረ። ያም ሰው ሁለተኛውን ግመል ወስዶ ያለ አቅሙ አሸክሞ አክብዶ ጫነው። ግመሉን መንቀሳቀስ ተሳነው። ሊመታው ፈልጎ በትር አነሳ። ግመሉም አባ ቆሬል ሆይ በላይ ላይ ጉዳት እንዳይደርስ ይህንን ሰው አታሰናብተውም፣ እርሱ ያለ ችሎታዬ አሸክሞኛልና ብሎ በሰው አንደበት ጮኸ። ቆሬልም መጥቶ ሸክሙን አቀለለለት። ያንንም ሰው ልጅ ሆይ በማይችለው መጠን ለምን አሸከምከው? አንተ የምታዝነው ልትሸከም የማትችለውን ሸክም በላይ ላይ ስላመጡብህ አይደለምን? አለው። ወደ ቤትም በገቡ ጊዜ ያ ሰው ስለ ችግሩ የዕቃውን ቦታ ይገልጥለት ዘንድ አባ ቆሬልን ለመነው። እርሱም ለሌላ እንዳይናገር ካማለው በኋላ ገለጠለት። እንዲህም አለው፣ በዚያች ቤተክርስቲያን በስተ ምስራቅ ታናሽ ዋሻ አለች፣ ዕቃውን በዚያ አለ አለው። ወደ ቤቱም በተመለሰ ጊዜ ለሚስቱ ነገራት። በአንድነትም ወደዛ ቦታ ሄዱ። ከነገስታትም መዛግብት እንኳ የሚመስለው የሌላ መዝገብን አገኙ። ከዚህም በኋላ ለኤጲስቆጶስ ነገረው። ኤጲስቆጶስም ይጠብቅ ዘንድ ለእርሱ ሰጠው። ይህም ጻድቅ ሰው ቆሬል ብዙ ተጋድሎውን ከተጋደለ በኋላ በመልካም ሽምግልና አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ጻድቅ አክሚም ነው። በዚች ቀን የአክሚም ሰማዕታት መታሰቢያቸው ነው። እነርሱም በከበረ የልደት በዓል በቤተ ክርስቲያን ውስጥ የቁርባን ቅዳሴ አድርገው ተሰብስበው ሳሉ እነሆ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስን
በመሰዊያው ላይ ስጋውና ደሙን ለሕዝቡ ሲያቀብላቸው አዩት። በዚህም ታላቅ ደስታ ውስጥ እያሉ መኮንኑ አርያኖስ መጥቶ ከበባቸው። ወደ ቤተ ክርስቲያንም ገብቶ ስማቸው በዋፋና ወንን የሚባል ሁለቱን የሀገር አለቆች ይዞ ራሳቸውን በሰይፍ ቆረጠ። ከዚህም በኋላ ቀሳውስትን፣ ዲያቆናትን፣ ንፍቀ ዲያቆናትን፣ መምህራንን፣ የቤተ ክርስቲያን ሹማምንትን ገደለ። ደማቸው ከቤተ ክርስቲያን ደጃፍ ወጥቶ 20 ክንድ ያህል እስቲጎርፍ ወንዶችን፣ ሴቶችና ልጆችን ምንም ሳያስቀር አሳረዳቸው። ኤጲስቆጶስን አባ ብኑዲያኖስንም፣ ዲዮስቆሮስን፣ ሰከላቢዮስን ከኤጲስቆጶሱ ጋር ያሉ መነኩሳትን እነርሱ እንደታሰሩ አርያኖስ ከእርሱ ጋር ወሰዳቸው። እነሆ የዕረፍታቸው መታሰቢያ ጥር 1 ቀን ተጽፏል። እግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በታኅሳስ 29 ቀን ታስበውና ተከብረው የሚውሉ ዓመታዊ የቅዱሳን በዓላት፦ ልደተ ክርስቶስ ስቡሕ፣ ተዎዶኮስ ድንግል ማርያም፣ ቅዱስ ኢያሱ ነቢይ ልደቱ፣ ቅዱስ ላሊበላ ልደቱ፣ አቡነ ገብረ መንፈስ ቅዱስ ልደታቸው፣ ጻድቅ አቃርዮስ ንጉሠ ሮሃ፣ ቅዱስ ቆሪል ገመላዊ፣ ሰብአ ሰገል፣ ዮሴፍና ሶሎሜ፣ ቅዱሳን ሰማዕታት አክሚም ናቸው። ወርሃዊ በዓላት ደግሞ ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ ቅዱስ ማርቆስ ዘቶማርቅ፣ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘርዓ ክርስቶስ፣ ቅድስት አርሴማ ድንግል ናቸው። እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። በሉቃስ ወንጌል ምዕራፍ 2 ከቁጥር 10። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ በሁል ጊዜ የሚያገለግሉህን አእላፍ መላእክት እያሳሰቡ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ ኑረው። የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። ለከንቱ ንግግር ዘገምተኛና ሰነፉን፣ ነገር ግን የቅዱሳት መጽሐፍትን ቃል በማወቅ በመስማት ድህነትን የሚሰጡ ናቸውና ብልህ ሁን። ታላቁ ባስልዮስ ዘቂሳርያ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።